አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦቻችን እንዴት ናቸው? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተ ጋር እንዴት ነው? ረመዳን እንዴት እያደረጋችሁ ነው? እያዳከማችሁት ነው ወላ እየደከማችሁ ነው? እርግጠኛ ነኝ እያዳከማችሁ ነው። ያው ረመዳን ሲባል እያለቀ ያው ኢድ እየተባለ ነው። በሰላም አስጀምሩናል፣ በሰላም አስጨርስልን፣ ሀገራችንን ሰላም እያርግልን። አረብ ሀገርን በየአቅጣጫው በየቦታው አንዳንድ ረብሻዎች እየተፈጠሩ ምን እያሉ ነው። ያው በዱዓ እየተባረሩ ነው። ያም ነገር አላህ ሰላም ያርግልን ሁሉንም ቦታ። በተረፈ እንዴት ናችሁ? ለመጪው ዓመት ደግሞ በሰላም በደስታ በኢማን በዱንያ በሁሉ ነገር አላህ አስደስቶ በሰላም ያደርሰን። እንግዲህ ያው ከዚህ ፊት ለሚቀጣይ ዓመት ኢንሻአላህ ሀገራችን እንሄዳለን፣ ሀገራችን እንጾማለን ምናምን ነበር ምን ለነበረው። ግን አሁን ዘንድሮ ደግሞ እድሜ ለኮሜዲያን ያሲኖ እየሞከርን ነው ማለት አለብን። ያው እየሞከርን ነው፣ ሁሉም እየሞከረ ነው፣ እኛም እየሞከርን ነው። እቅድ ማውጣት አያስፈልግም። የነገን አናውቅም። ያው ዛሬ ያለ ሰው ነገ የለም። ይሄን ደግሞ ዛሬ ደግሞ ሰሞኑ ያው በነፍሴ ሞት የተነሳ ባላ ወጥቶ ያው ከሞተሽ ወራ ነው። ከጅዳ ነበር የምትኖረው ነበረው በስደት ከባላ ጋር ያው አብሮ ጋቦ አገር ጥሩ ህይወት እየኖሩ ነበር። እሱም በስደት የሆነ ከሄደ በኋላ ክላስ ወደ በባህር ሄዳለሁ ብሎ የመን ላይ ብዙ እንትን ደረሰበት ምናምን ብለው እሷ ነበር ቪዲዮ እየሰራችለት የነበረው። አልሚም አገር ገባ፣ ከየመንም እንትን ብሎ አገር ገባ። ከገባ በኋላ ዶሮ እርባታ ጀመርኩኝ ምናምን ብሎ እሱን ይዞ ነበር የሚመጡት የነበረው። ሰሞኑ ደግሞ እሷ ወደ አኪራ ሄዳለች። እሱ እስከ ወር ድረስ የሳን ሀዘን አምቆ ነበር ቁጭ አለው። ሚዲያም ላይ እንጠልጥሎ ሮጦ እንደማንም አልወጣም። ግን ሰሞኑ ዱዓ አርጉላት ነው ያለው። እሱ ዱዓ አርጉላት፣ ፎቶዋን ለጥፋችሁ እንዳሰሩ በአለ ስትባሉ አታውቁም። በተለይም ስግብግብ ትላልቅ ዩቱበሮች ፎቶዋን እሱ ራሱ እስከ እሱ ጋግቡ። አጠቃላይ ቪዲዮ አጥፍቷል። እሷ ያለችበት ቪዲዮ አንድ ነው ሁለት ነው መሰለኝ ያስቀረው። ግን አትስሩባት፣ ዱዓ አርጉላት፣ አላህ ጀነት ያርግሽ ብላት። አሁን ጀነት ፍርቶ ስለሸፍቃት ሰው በስደት ደክሞ ለፍቶ አገሩም ገብቶ የሆነ ፍሬ ሲያፈራ ያኔ ሲያምርበት ጥሩ አኗኗር ሲኖር በቀላሉ ዋናው እኮ የሰው ልጅ ደስታ ነው። ደስታ ከሌለው ጥሩ አኗኗር ቢኖረው ምንም አያደርግም፣ ማፊ ፋይዳ። ግን ሆኖም እሱ ወጥቶ የተናገረው እሷ ወደ አኪራ ሄዳለች፣ ዱዓ አርጉላት፣ አላህ የጀነት ያርግሽ በሏት በዚህ ረመዳን። ያ ሁሉም እያላን ነው። ግን በተለይም ስግብግብ ትላልቅ ዩቱበሮች አሁን ፋሲካ ልክ እንዳዘሽላት ነገር ፎቶን እንደዚህ ልጥፍ አርገሽ እሷን ለጥፈሽ ትሰሪያለሽ። ብዙዎቻችሁ ስለዚህ አሁን እሷን ለእሷ አዝነሽ ነው እያለቀሽ እሷን ለጥፈሽ የመጣሽው። መጀመሪያው እሱ ያስተላለፈውን በደንብ ሰምተሻል። ፋሲካ ዩቱብ ሰምተሻል። መጀመሪያ ያስተላለፈው አንቺ ሞሽ ይባል፣ አንቺ በስደት እንትን ነሽ ሞሽ ይባል። ሁላችንም ልንሞት ነው። ማንም ምንም አይቀርለትም። ስለዚህ ናሲር ወጥቶ ባልሽ እንደዚህ ዱዓ አርጉላት፣ ፋሲካ ወደ አኪራ ሄዳለሽ ቢል ለጥፋችሁ እንዳሰሩ አማና አደራ ካለ እስቲ ቆይ ያንቺ ቤተሰብ እንደዛ እያለ ለምን ተለጥፋ ትሰራለች ተብሎ አይሰማቸውም? በሞት የምትቀልዱ ማድሪ ልክ አንድ ሰው ሞተ ሲባል ልክ ፎቶውን አንጠልጥላችሁ ለጥፋችሁ አይዲያ የሌላችሁ አይዲያ የጠፋባችሁ እኮ ናችሁ። ስለዚህ እሱ ወጥቶ ባይናገር ትሰሩ ነበር። በዛ ላይ ደግሞ የሞተችበት ምክንያት እንደምትናገሩ ርዕሱን እንደዚህ ያርጋችሁ። በምን ምክንያት ነው የሞተችው? ብቻ በአረብ ሀገር ደክማ ገብታ ብሎ ሰው ጋብሎ ገብቶ ላይ ያላችሁ ውስጡ ላይ የለም። ነፍሴ ሞታለች እንደዚህ ባላ ወጥቶ እንደዚህ ያለ እንደዚህ ልጆቿን ጥላ ልጆቹ ማደግ አያቅታቸው። ጠፋሽ ለራሳ ሞተሽ ለራሳ። እሱም መኖር አያቅተውም። የሞተው ነው የሚጎዳው እንጂ ያለው ሰው ምንም አይሆንም። ምንም ግን ስንሞት ጥሩ ስራ ይኖረን፣ ስራችን አላህ ያስተካክልልን። ዋናው የአኪራው ይበልጣል ከዱንያው። አኪራችን አላህ ያስተካክልልን ነው የሚባለው እንጂ ልጆቹ ምንም አይሆንም። ይደግ ያለው ያድጋል። ሰው ጎዳና ላይ ያደግ አይደለም።
ልጆች ጎዳና ላይ ጎዳና አሁን ስንት ጎዳና ተዳዳሪዎች አሉ አይደለም? በዘጠነኛ ዓመት የ9 ዓመት ልጆች ጎዳና ላይ እያደጉ ነው አይደለም? በአባት ተሰብስበው ያሉ ልጆች ይቀሩ። ስለዚህ ምንም አይሆኑም። ፎቶን ለጥፋችሁ የነፍሴን ፎቶ ነፍሴ ዩቲዩብን ፎቶ ለጥፋችሁ አትስሩ። እሱ ያስተላለፈው ዱአ አድርጉላት። ሞቷን ሰምታችሁ ለጥፋችሁ እሷን አትስሩ። እኔም ቪዲዮ እያጠፋው ነው አለ። ግማሾቻችሁ በቲክቶክ ቆርጣችሁ እሷን ለጥፋችሁ፣ እንደገና ግማሾቻችሁ ትላልቅ ዩቱበሮች እኮ ናቸው። ትላልቅ አልጠጉባይ ሲተፋ ያገባሉ። እስካሁን በሰራችሁት ሁሉ ያለ እንትን ያለለችሁት የእሷን ፎቶ ለጥፋችሁ ብትሰሩ ነው እንትን የምትሉ። ነፍስ የሞተች አላህ ጀነት አድርጋት፣ ጀነት ተፈትወስ ይወፍቃት፣ የጀነት ምሹራ ያርጋት ብለሽ ዱአ አድርጉ። እንደዚህ ቪዲዮ ስሩ። አይዲ ግን ፎቶዋን አትለጥፉብኝ አለ ባላ። ስለዚህ መለጠፍ የለም። እሱም ቪዲዮ አጥፍቷል። አያችሁ፣ እኛ የአረብ ሀገር ሴቶች ደክመን ለፍቶ አገር ሲገባ ብዙዎቹ ሞቱ ነው እንጂ እኔ ተመቻችቶላቸው የተመቻች ኖሮ አሉ። እንደዚህ እኔ አልሰማሁም። ከስንት አንት የተንቢ ማሻአላህ አሁንም አላህ ይጠብቃት። ከስንት አንዳንዶቻቸው ናቸው ምናልባት አገር እዚህ ባለትዳር ሆኖ ጨዋ ባላላቸው ባሎቻቸው እዚህ እየሰሩ እዛ ያለውን እንትን የሚሉ እንደነሱ አይነት። አማ ግን ቤተሰብ እየረዳች ልጆች ካሉባት ልጆቿን እየረዳች የሆነ ሰዓት ደክማ ስትገባ ያው እንትን ሚላት ሞት ነው እንጂ ምንም ይሄ ወይ በአረብ ሀገር እንደዚህ ሆና መታ ነበር አሁን አምሮባት እንደሆነ ተመቻቸ ነው ያለችው እንደዚህ ያለች ወይ በሽታ ላይ ትወጥቃለች ወይ ትሞታለች፣ ወይንም ደግሞ ከላስ አታ እንትን ከላስ የምትበላው የምትቀምሰው ታጣለች። ሰውም ይሸሻታል። ያላትን እንትን ብሎ ወስዶ ካንጠባጠባት በኋላ ጓደኛም ሆነ በዙሪያ ያለ ሆነ ጎረቤትም ሆነ ዞር ብሎ ቼክም አያደርጋት። ዞር ብሎ ማየት እኔ በራሴ የደረሰውን ነው የሚነግራችሁ። እኔ አገር ሲገባ ከላስ ጓደኛ አላጣው ጎረቤት ሰው በተለይም ጓደኛ አሽቃባጭ ጓደኛ ያለንን ጭርስ አርጎ አንጨባጭቦ ከወሰዱ በኋላ እኔ አሉ ሚላት በተለይም አንድ ጓደኛ የመጨረሻ ተቀየረች። እኔ የሚናገረውን ተቃራኒ የሆነች ማያልፍ ነገር የለም። ያው ድጋሚ መጣው አልሐምዱሊላህ። አሁንም ቢሆን ይሄን ያመጣው ለምንድን ነው? እኛ አረብ ሀገር ሴቶች ያው አገር ገብተን እንትን ብለን ያው የሞቱ ነው ብዙዎቹ ሞቱ ነው እንጂ ተመቻችቶላቸው ቁጭ ያሉ ተመቻችቶላቸው እንትን አሉ። ወይ በሽተኛ ሆነች ወይ እንደዚህ እንትን አለሽ ወይ በችግር ላይ ነው ያለችው። ይሄንን ነው የምንሰማው። ለምን ማንም የሚረዳት የለማ። ከአረብ ሀገር ገባች ሁሌም ብራም ናት፣ ማንም አያምናትም። በተለይም ከራሳ ጋር ያለ ፋሚሊ አይረዳትም። ባልም ካለ ባል አይረዳትም፣ ልጆችም ካሉ ሁሌ ብር ከላስ ሌላ ቦታ እንዳስቀመጠች ነው ያቺ ሴት እንትን የምትባለው። ከላስ ብር ስላላት ብር ሊያወጡ ራሱ ባሎቹ ራሱ እንትን ይላቸዋል፣ ያማቸዋል። ብር አላታ። ይሄን የአረብ ሀገር ማስ እንደዛ የሚለው ወንዱም ሆነ ሴቱም መጥቶ በቀመሰው ወይ ግመሉንም ሆነ በጉንም ሆነ እየሰራ በብርድ ሰዓት ብርድ፣ በፀሐይ ሰዓት ፀሐይ፣ በሙቀት ሰዓት ሙቀት በተፈራረቀበት የዛኔ ነው ስለ አረብ ሀገር ሴት ድካማንም ልፋታንም ሁሉ ነገራንም የሚያውቅ። አለበለዚያ ማስ መጥቶ እንትን ያለለው ያልቀመሰው አያውቅም፣ አይረዳም። ስለዚህ አይወቁ የአረብ ሀገር ሴቶች ያለው ምንም አይሆንም፣ የሞተው ሞተ። ስለዚህ ነገ ይስተካከልና ከነገ ወዲያ ይስተካከልና ሁላችንም ነው እንትን የምንለው። የሚያልፍ ነገር የለም፣ ያልፍብናል እንጂ እያለፈልን አይደለም። ስለዚህ ቢያንስ ከዛሬ ዓመት ቀጣይ ዓመት ይገባለሁ፣ ከቀጣይ ዓመት ይገባለሁ እያልን ነው ዓመታትን እያስቆጠርን። በዛውም ያው በበሽታ እንወጥቃለን። የሞታችንም ጊዜ ሰው ብቻ አልሐምዱሊላህ ለሁሉ ይሄንንም ያጣለ ብለን ያው ለሁሉም ነገር አመስጋኝ መሆን አለብን። አላህ ደግሞ ከአመስጋኙ ጋር ነው ያለው። የግራም ተነፈሰ የቀኝም ተነፈሰ። እዚህ ጋር የነፍሴው ሞት ብቻ አይደለም፣ የነፍሴ አይነቱ እሷ እንኳን ቢለፋም ቢደክሙም ከባላ ጋር ነው። አብሮ ነው የደከሙት፣ አብሮ ነው የለፉት። ድካማንም ያውቃል፣ ልፋታንም ያውቃል። አረብ ሀገር ምን አይነት ያኔ የአረብ ሀገርን ውጤት ያውቃል።
ምን አይነት ጀግና ሴት እንደሆነች ያውቃል። የአረብ ሀገር ሴት ሀገር ያለ እኮ ቁጭ ብሎ ማውራት ብቻ እኮ ነው። አንቺ የአረብ ሀገር በዙሪያም ያለ መጥተው እንኳን ያላዩት ስራ አረብ ሀገር ሊያንቋሽሹ ነው የሚፈልጉት። የአረብ ሀገር ሴት ጀግና ናት። ለእኔ በጣም ጀግና ናት። ጀግና ለራሳ ሳትኖር ለቤተሰብ ሁሌ ለልጆቿ እንደ ሻማ እንደቀለጠች ለራሳ የኖረች የአረብ ሀገር የለች። ስለዚህ ነፍሴና የነፍሴ ባል ደግሞ አብሮ ነው የታገሉት፣ አብሮ ነው የለፉት። ሲገቡም አብሮ ተመካክሮ ነው የገቡት። ኒሃያ ገቡ። የራሳቸውን ኑሮ እየመሩ ሲኖሩ እሱ በባህር ልሂድ የአረብ ሀገርን እንትን ያለ ያው ድጋሜ ልሂድ ይሉ የለም ተነስቶ በባህር መጣ። የመን ላይ ተያያዘ። ቲክቶክ ላይ እየተለቀቀ ነበር። እየተመታው እንደዚህ የሆንኩኝ ነው ምን ወይኔ እንደዛ በቃኝ ብሎ ገብቶ ተመልሶ መጣ ወይ ስደት ብሎ ብዙ ሰው እንትን አለ ኮሜንትም ላይ። ከዛ በምን አድርጎ እንደገና ወደ አገሩ ተመለሰ አለች። ከዛም በኋላ የዶሮ እርባታ ጀመሩ። በደንብ እየሰሩ ነበር። ከላስ እሱ ወደ አኬራ ሄደ። እሱ ደግሞ ለልጆቹ ቀርቷል። ልጆቹን አላህ ያሳድግላት፣ አላህ ይጠብቅላት። ልጆች እናት አጥተዋል፣ አባታቸውን እንዳያጡ ገና አይን ያልከፈቱ ልጆች ናቸው። ስለዚህ እንደዚህ ብላችሁ ዱዓ አድርጉ። ፎቶዋን ለጥፋችሁ አትስሩ። በተለይም ትላልቅ ስግብግብ ዩቱበሮች እና እንደ ፋሲካ አይነቱ ስግብግብ ለጥፋችሁ አትስሩ። አትለጥፉ ብሏል። አትለጥፉ ካለ ገፋስ ነፍሴ ሞተች አላህ ጀነት አርጋታ አላህ ጀነት አፍቶ ሱፍቃት ብላችሁ ቢሰሩት ሙላዚም የሰው መለጠፉ ምን አመጣው? ካልተለጠፈ ክላስ እንትን ምንም ነው። በዛ ላይ ደግሞ ርዕሱን እንትን ሲሉ ነፍሴ የሞተችበት ምክንያት አውቃለሁ። በምን ሞተች? ግን ሲገባ የምታወሩት ሌላ፣ ርዕሱ ሌላ። እንግዲህ ከእናንተ በላይ ማወቅ እንትን ነው ማለት ያው ለነፍሴ ያስባችሁ አይደለም። ያኔ ሪያክሽን አርጋ አሁን ፋሲካ ልክ እንዳዘነ እንደሚያለቅስ የወደቀችበት ቦታ ያልቅስላት፣ አባት እናታ ያልቅስላት፣ ልጆቿ ባላ ያው ጥሩ ፍቅር ነበራቸው። ለምን ሁለቱም ተሳስቦ ነው ተመካክሮ ነው ተዛዝኖ ነው የኖሩት። የሆነ ሰዓት የሚያስተላልፉት ነገር ነው። የሆነ ሰዓት እንደውም በጣም አስጠልቶኝ ነበር። ያኔ በአንድ ሙስሊም በእስልምና እምነት ተከታይ እንደዚህ አይነት ያኔ ጥሩ ነገር ማስተላለፍ እንጂ የሆነ መረን ያጠ ነገር አፋይቱልላ አላህ ይቅር ይበል ነው። አንዳንድ ሚዲያ ስንጠቀም ማወቅ አለብን። ይሄ ከኔ ጋር ይሄዳል ወይ ሚዲያ የያዘው ነገር ጥሩ አይደለም ማለት አለብን። የሆነ ሰዓት እንደዛ እያረጉ ነበር ወይ እነዚህ ሰዎች በዚህ እድሜያቸው እንደገና የሆነ ያልሆነ እንትን በጣም የሆነ ሰዓት እንደዛ የሆኑ እሱም በባህር ተነስቶ መጣ። አልተሳካላትም ገባ። ብዙም እንደ በፊት እኔ አልከታተላቸውም ነበር። አሁን ሰሞኑ ከሞተች ወራ ነው። ቪዲዮ አትስሩ፣ ቪዲዮ ለጥፋችሁ አትስሩ። አላህ ጀነት ያርጋት ባሉ ብለዋል። አላህ ጀነት ያርጋት። ላንተም ልጆቹን የምታሳድግ ረጅም እድሜ ይስጥቅ። እሱ ሲሰራ ልጆቹን ለጥፎ አይሰራም። ስለዚህ ልጆቹን ለጥፎ እየሰራ አይደለም። እናንተም ደግሞ ልጆቹን እንትን አትበሉ። እሷንም አትለጥፉ፣ ባላንም አትለጥፉ። ከተረፈ ስንት ደቂቃ ሆነ? 13 ደቂቃ ሆኖኛል። ስታዩ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱን። ይሄው እንደውም እዚህ ጋር አለ። ይሄው ዶሮ እያመረተ ነው። እሱ ምንም አይሆንም። የሞተው ሞተ እንጂ ያለው ምንም አይሆንም። እሱ ልጆቹን አንስቶ ቁርስ ምናምን እየሰራላቸው ነው። ወላሂ አላህ ያግዝህ። ስለዚህ ልጆቹ ቀልባቸው እንኳንም አላወቁ። ቀልባቸው ያወቁ አይደለም። ያኔ ቀልብ ያወቁ ቢሆን ትንሽ እንትን ይላል። ያው ወደፊት ነው እንትን የሚሉት። ያው ካደጉ በኋላ እናታችን እንትን ልጆቹ ደግሞ እነዚህ ናቸው። ሁለት ልጆች አላት። አላህ ይጠብቅላት። ትናንሽ መሆኑ ይሻላል። ያው እሱም ተንከባክቦ ይይዛል። ስለዚህ ጀነተል ፊርደውስ ይወፍቃት ብላችሁ ዱዓ አድርጉ። እሷን ለጥፋችሁ አትስሩ ብለዋል እሱ። እናንተም እሷን ለጥፋችሁ አትስሩ። በተረፈ ሰላም አለይኩም ወረህመቱላሂ ወበረካቱ።